ሰላም 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 ውድና የተከበራችሁ እኛ ተወዳጅ ፋሚሊዎች እንደምን ቆያችሁ? የጨረቃዋ ቤተሰቦች ዛሬ እንግዲህ በደስታ ቪዲዮ ሁላችንም ደስ ብሎን በጣም ከምላችሁ በላይ ፈንድቀን የመጣ ነው። እንግዲህ እኔ ምን እንደምላችሁ አላውቅም። እኔ በቃል የሚገለጽ ደስታ ራሱ አይመስለኝምና በጣም ከምላችሁ በላይ ነው ደስ ያለ። በጣም በቃ እንደሚገናኙ ተገናኝተውም እንደዚህ አይነት ነገር እንደሚፈጠር በጣም እርግጠኛ ስለነበርኩኝ በጣም እየተናገርኩትም የነበረ ነገር ነውና እኔ ምን እንደምላችሁ ወይም ደግሞ በምን መልኩ ደስታዬን እንደምገልጽ አላውቅም። በጣም ነው ደስ ያለኝ ከምላችሁ በላይ። በቃ እነዚህ ልጆች በየትኛውም ወይ ሊጣሉ እንደማይችሉና ምንም አይነት ነገር እንደማይለያያቸው በደንብ ያየሁበት ቪዲዮ ነው። በደንብ ከምላችሁ በላይ ከዚህ በፊትም በጣም ብዙ ባየኋቸው ነገሮች ነው ተማምኜ እነዚህ ልጆች እንደማይለያዩ ወይም ደግሞ ያላቸው ግንኙነት ዝም ብሎ በቀላሉ የሚወርቅ የሚሰበር እንዳልሆነ ተለያይቶ የሚቀሩ ልጆች እንደማይሆኑ በጣም እርግጠኛ የሆንኩት እኔ ከዚህ በፊት ካለፏቸው ነገሮች ነው። በጣም ብዙ የሚያልፉ አይመስሉ ነገሮችን አልፈው ነው እዚህ ጋር የመጡትና ይሄም ነገር እንደማይከብዳቸው ተመልሰው አንድ ላይ እንደሚሆኑ በጣም እርግጠኛ ነበርኩኝ። በጣም ከምላችሁ በላይ ሰው እንደኔ በብሩክና በሃይሚ አንድ ላይ መሆን በሰላማቸው በነበራቸው ቆይታ ፊታቸው ላይ በነበረው ሪያክሽን ሲናገሩ ከነበረው ቃላት በሁሉ ነገር ደስተኛ የነበራችሁ ብሩክና ሃይሚ መቼም አይለያዩም። ሁሌም ደስተኛ ሆናችሁ ኑሩልን እያላችሁ ኮሜንቱን አጥረቅልቁልኝ። አንድ ጥያቄ ተነስቷል። እንደውም በጣም ብዙ ኮሜንት ላይ አንድ ኮሜንት እንደድንገት አየውና ልክ ናት። በጣም የተናገረችው ነገር በጣም ልክ ነው። እነዚህ ልጆች ሲጣሉ፣ እነዚህ ልጆች ረብሻ ሲፈጠር፣ እነዚህ ልጆች መሀል የሆነ ጋፕ ሲፈጠር የሚጻፈው ኮሜንት ከ10,000 በላይ ነው። የሚታየው እይታ ከ200 ከ300,000 በላይ ነው። በጣም ብዙ ጊዜ ማለት ነው። በጣም ሲታረቁ ደግሞ ይወርድ። አሁን ጠብቁ፣ ከዚህ በኋላ ይወርድባቸዋል። ከ200 በታች ነው የሚሆነው እይታቸው። ሰው የሆነ ነገር ሲፈጠር ደስ ይለዋል፣ ወይም ደግሞ የሆነ ነገር ሲፈጠር መሀላቸው ማበረታታት የሚባል ነገር ወይም ደግሞ ኮሜንት እየጻፉ ልጆቹን አፕሪሺየት ማድረግ የሚባል ነገር የሚያውቅ ሰው ያለ አይመስለኝም። በጣም ከምላችሁ በላይ ሰላም ሲሆኑ ሰው ደስ አይለውም። በቃ የሆነ እንትን ብሎ ፈልጎ ምናምን የሚያየው ሲጣሉ ምናምን ነው። ለምን ያ ነገር ሲጣሉ 10,000 ኮሜንት አብረው ሲሆኑ የነበራቸው ነገር ሲመለስ 2,000 ኮሜንት ምናምን እያለች በጣም እየተናገረች የነበረች ሰው እና በጣም ልክ ናት። በጣም ከምላችሁ በላይ እነዚህ ልጆች ሰላም በሆኑ ጊዜ፣ ፍቅራቸው ወደራ ጊዜ፣ የነበራቸውን ግንኙነት ባደሱ ጊዜ በቃ ምን እኔ ቢሏ ሲማዝዙ ነው እንዴ ማየት የምፈልገው ሲሳሳሙ እንጂ ያን ነገር ለምንድነው እኛ ራሳችን አፕሪሺየት አድርገን ነገሩን ማናወጣው ብዬ ነው ያሰብኩት። እነዚህ ልጆች ሲጣሉ እንደዚህ አይነት ነገር መሆን የለበትም። በሁለተኛ ደረጃ ሶስተኛ ወገን ነው እነዚህ ልጆች አሁን እዚህ ደረጃ ላይ ያደረሳቸው ብዬ ነው ማስበው። ከነበረው ነገር አንፃር የነበረው ነገር አንግሉ፣ ሁኔታዎቹ፣ የተፈጠሩት ነገሮች በሙሉ ክፍተት እንዲፈጥሩና ከቀኑ ነገር እየተባባሱ እንዲመጡ ያደረገው ሶስተኛ ወገን ነው ብዬ ነው ማስበውና አሁንም ቢሆን ከሶስተኛ ወገን ወይም ደግሞ ከጓደኞቻቸው ጥላቻ ኖሮን ሳይሆን አሁንም ሃይሚ እንድትመጣ ምክንያት የሆኑት ጓደኞቿ ናቸው። በእርግጥ ጓደኞቹ ናቸው። እሱም ሃይሚ እንድትመጣ ምክንያት የሆኑት የነበራቸው ግንኙነት በቃ ትንሽም ቢሆን እንዲያገግም ወይም ደግሞ አስተዋጽኦ አድርገዋል ወደ ነበራቸው ነገር እንዲመለሱና ከጓደኝነት ጥላቻ ሳይሆን ሶስተኛ ወገን አያስፈልግም። ብቻውን በተለይ ሀሰን በጣም ብዙ ስህተቶችን ሰርቷል፣ ነገሮችን አበላሽቷል። ትናንትና ያልተገኘበትን ምክንያት ራሱ ማወቅ አልፈልግም። ማወቅ እፈልጋለሁ ማለት ትናንትና እዛ ቦታ ላይ ያልተገኘበትን ምክንያት ማወቅ እፈልጋለሁ። እነዚህ ልጆች የነበራቸው ግንኙነት ሲታደስ፣ ሰላማቸው ሲመለስ ወይም ደግሞ የነበራቸውን ፍቅር ወደ ቦታው ሲመልሱት እሱ ለምን ቀረ ወይም ደግሞ ለምን አልነበረም እዛ ቦታ ላይ እቺ ልጅ የነበራቸው ግንኙነት እንዲመለስ ወይም ደግሞ ብሩክና ሃይሚ እናንተ እንድትጣሉ አንተና እሷ እንድትጣሉ አልፈልግም፣ የነበራቸው ግንኙነት እንድትደርስ እንፈልገው እንድትመለሳት ነው የጠራው ምናምን ብሎ በጣም ብዙ ነገር ሲያወራ ስለነበረ ነው እና እዚህ ታይም ላይ መኖር ነበረበት። ወይም ደግሞ ከናቲ እና ቅዱስ እና ኤፍሬም እነዚህ ልጆች የነበራቸውን ነገር ለማድረስ ሲጥሩ ወይም ደግሞ የተወሰነ ነገር ሲገፉ አብሮ መገኘት መሆን ነበርበት። ለምን ከመጀመሪያው ጀምሮ ጉዳዩን ያውቀዋል፣ የነበረውን ነገር በትክክል ጠንቅቆ ያውቃል። በጣም ብዙ ቪዲዮዎች ላይ አብሯቸው ነበረ። ከሃይሚ ጎን ሆኖም ይሁን አስመስሎ አላውቅም ነበር። ሶስተኛ ወገን አሁንም ቢሆን አያስፈልግም ያልኩት ከዛ አንፃር ነው። ከሀሰንን ጠልቼው ሳይሆን የሰራው ነገር ጥሩ ስላልነበረ ነው አሁንም በግልጽ እየተናገርኩ ያለሁት። ወገንተኛ የነበራችሁ ሰዎችም በዚህ መሀል አሁን ባለፈው እንዳልኳችሁ መሀል ቤት ላይ ነው የምትቀሩት።
ወገንተኛ የነበራችሁ አሁን ብሩኬ ካደረገው ነገር አንጻር እሱን ደግፋችሁ ሀይሚን ስትሳደቡ ስታጠለሹ በቃ አንተ ሴት ልጅ ለማጣል ወለሽ በቃ ልጅ ተረሱ በጣም ተስተውል የነበራችሁ ሰዎች ያላችሁ በዛው ልክ ደግሞ የሀይሚን ጉዳት ተረታችሁ ወይም ደግሞ ሀይሚ የነበረችበትን ሁኔታ እንትን ብላችሁ ብሩኬ ስተናገሩ አያስፈልግም ብዬ በጣም ብዙ የተናገራለሁ። ምክንያቱም እኛ የምንፈልገው ይቺን ቀን ነው፣ የዛሬዋን ቀን ነው። ሰላማቸውን፣ አንድነታቸውን እነሱ ሲተቃቀፉ ሁሉንም ነገር ረሱት። እኛ ግን የተናገርናቸው ነገሮች ተጽፎ ቁጭ ብሏል። አሁንም ወደ ኋላ ብንመለስ አይደለ? እነሱ ግን ሲተቃቀፉ ልባቸው ልብ ለልብ ይገናኛሉ። አይናቸው ሲተያዩ ሁሉንም ነገር ይረሳሉ። የነበራቸው ነገሮች በሙሉ ያደረጓቸው ነገሮች በሙሉ ይተውታል። ለምን? መሀላቸው ትልቅ ፍቅር ስላለ በጣም ብዙ ዋጋ የከፈሉለት ፍቅር ስላላቸው ሁሉንም ነገር ያስረሳቸዋል። ሁሉንም ነገር ወደ ጎን ገሸሽ ያደርግላቸዋል። እኛ የምናገራቸው ነገሮች እነሱን ወደ ነበሩበት የሚመልስ የነበራቸውን ፍቅር የሚያድስ እንጂ ሌላ መጥፎ ቃላት ባንናገር ጥሩ ነው ብዬ በጣም ብዙ ጊዜ በተደጋጋሚ ተናገሪ ነበር። ሊሰማኝ የቻለ አለ፣ እንደዛም ደግሞ ሳይሰማኝ በዛው የቀጠለ ሰው አለ። አሁን ያፍራል እሱ ሰው። ለምን? ብሩኬና ሀይሚ መቼም እንደማይለያዩ በጣም ብዙ ጊዜ በተደጋጋሚ ተናገር ያለው መሀላቸው ያለው ፍቅር ሀያል እንደሆነና ሁሉንም ነገር አስቶ ተያይተው ተቃቅፈው ሁሉንም ነገር እንደሚረሱትና ወደ ነበራቸው ፍቅር እንደሚመለሱ በጣም እርግጠኛ ስለነበርኩኝ ነው። በመቀጠል ደግሞ 4 ልጆች እንደሚወለዱ አንጠራጠርም። 4 ልጆች እንደሚወለዱ ስለማልጠራጠር ነው እኔ በጣም ብዙ ጊዜ ብሩኬና ሀይሚ አይለያዩም ብዬ የምሰብከው የምናገረው ቁጭ ብዬ የምናገረው ብሩኬና ሀይሚ አይለያዩም ብለው 4 ልጆች ስለሚወለዱ ነው። አሁን ሌላ ምንም አንፈልግም። ሁላችሁም ኮመንቱን ብሩኬ ሽማግሌ ላክ፣ በቃ አለቀ። እኔ ሌላ ምንም ነገር አልፈልግም። ከዚህ በኋላ እንደ ኤፍሬም ቁም ነገረኛ ሆነ እንደ ኤፍሬም ሽማግሌ በክብር ልከህ ህያብን በክብር እንደወሰዳት አንተም ሀይሚን ጋሽዬ ጋር በክብር ሽማግሌ ልከህ ምንም ነገር አያንሳችሁም። ከዚህ የተለየ ኑሮ አትኖሩም። ከዚህ የባሰም ነገር አይመጣም። ፈተና ቢባል ማለት ነው። ከዚህ የባሰም ነገር አይመጣም። ከዚህ የተለየ ኑሮ አያስፈልጋችሁም፣ አትኖሩም። ስለዚህ ሽማግሌ ልከህ የሚያስፈልግ ነገር ካለ እናግዝ፣ ንገረን በቃ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደውም እሱ ጋር እንዲደርስ ራሱ አድርጉልኝ። የሚያስፈልገው ነገር ካለ እናግዘው በቃ። በየትኛውም ነገር እኔ ካሜራማን ነኝ። ፎቶና ቪዲዮ ከፈለክ ችግር የለውም፣ እኔ አግዛለሁ። ምንም ነገር ድንቡሉ ሳትከፍል ችግር የለውም። እናንተ በዩቲዩብ በምትሰሩባቸው ሚዲያዎች ወይም ደግሞ በአይፎን መቀረጽ ይችላል። ያንን ካልፈለከው ግን እንደ አንግል ካሜራማን በጣም ብዙ ሰው አለ። በእኔ ስር ራሱ በጣም ብዙ አንተን ሰፖርት ለማድረግ የሚፈልግ ሰው አለ። ከፈለክ ነው አንተ ምንም ያንሳል ብዬ እያሰብኩኝ አይደለም፣ እንደዛም እየተናገርኩ አይደለም። እኔ ድፍረትም ከሆነ ይቅርታ ይደረግልኝ ፋሚሊ። ለምን? እኔ ይሄን ነገር ለማድረግ ካለኝ ፍላጎት አንጻር ነው። እንደዚህ አይነት ነገሮች እንዳይፈጠሩ ከዚህ በኋላ የሶስተኛ ወገን ጋፕ እንዳያገኝ የነበራቸውን ግንኙነት ጠበቅ አድርጎ ስትሮንግ አድርጎ ለመቀጠል 4ቱም ልጆች እኛ በአይናችን ማየት ስለምንፈልግ አይደል ፋሚሊ ስለምንፈልግ ብሩኬ ሽማግሌ ልኮ ያላቸው ግንኙነት ወደ ትዳር ተቀይሮ ጠንከር ያለ ሪሌሽንሺፕ ውስጥ ሆኖ እኛንም እያስተማሩ እያዝናኑ እነሱም ደስታና ፍቅር በዝቶላቸው በሰላም እንዲኖሩ ብቻ ነው የምንፈልገው። ፋሚሊ ከኔ የተለየ ሀሳብ ወይም ደግሞ እንደዚህ ቢሆን ይሻላል የምትሉት ነገር ካለ አሁንም ሀሳብ አስተያየቶችን ኮመንት ሴክሽን ላይ አስቀምጡ። እኔ ፋሚሊ ዛሬ በልበ ሙሉነት ደስተኛ ሆኜ ነው እያወራሁ ያለሁት። በጣም ብዙ የሚቆጨኝ ነገር አላወራሁም። ጥፋተኛውን እንደዚህ አድርግ ብዬ ተናግሬያለሁ። ሰላማቸውን ፍቅራቸውን የምንፈልግ ከሆነ እነዚህ ልጆች ወደ ነበሩበት የሚመለስ ነገር ማለት ያለብን መናገር ያለብን አልታዊ ሀሳቦችን ገሸሽ አድርጉ ብዬ በጣም ብዙ ጊዜ ለብዙዎቻችሁ ተናግሬያለሁ። እንደዚህ ሆናችሁ ጠላትን ማሳፈር እናንተ እንደዛ ስትሆኑ ሲስቅ ነበር፣ እናንተ እንደዛ ስትሆኑ ሲዝናና የነበረ ሰው በጣም ብዙ ሰው አለ። ለዛም ነው እይታችሁ ከፍ ይላል ያልኩት። የሆነ ነገር ሲፈጠር እይታችሁ ከፍ ይላል፣ የሆነ ነገር እንደዚህ። ስለዚህ ያለውን ነገር ማስተካከል የምትችሉት ራሳችሁ ናችሁ። ሶስተኛ ወገን ከመሀላችሁ ሰጥታችኋል። ሁሉንም ነገር በመተቃቀፍና በመታየት ፈታችሁታል። ከዚህ በኋላ ማታውንም ይሆናል ኤቭሪቲንግ። ከዛ በኋላ ቁጭ ብላችሁ ነገሮችን በሰፊው አውርታችሁበት ችግሩን ፈታችሁታል ብዬ ተስፋ አደርጋለሁ። በቃ ሁሉም ነገር ቦታውን ይዟል ብዬ ነው ማሰብ። ስለዚህ እንግዲህ ፋሚሊዎቼ የነበረው ነገር በጣም ነው ደስ ያለኝ። እንደምራራቀው በእውነት ማለት ሰርፕራይዝ አደረጋቸው የነበረው ነገር በሙሉ ናቲ፣ ቅዱሴ፣ ኤፊ እና በዚህ አጋጣሚ እናመሰግናለን። በጣም ከልብ አጠገቡ ሆኖ ሀሰን ፍጹም እንደዚህ አይነት ነገሮችን ማድረግ አልቻሉም ነበር። እናንተ በትብብር ተጋግዛችሁ ቢሆን ይችላል ያደረጋችሁት አላውቅም።
ግን ላረጋችሁት ነገር መድኃኒዓለም ብድራቱን ይክፈላችሁ። ሀይሚና ብሩክም ከዚህ በኋላ መድኃኒዓለም ሰላማዊ ላይፍ ይስጣችሁ። እኔ ምን እንደምራሱ ግራ ገባኝ። ማርያም በጣም ደስ ያለኝ በጣም ከምላችሁ በላይ ማለት ነውና እኔ ምላሴ ጥቆ አይደለም መመረቀው ነገር ይድረስ አይድረስ አላቅም፣ ግን መድኃኒዓለም እሱ ሰላሙን ያብዛል። በቃ ከዚህ በኋላ እነዚህ ልጆች መሀል ምንም መንገጫገጭ እንዳይኖር ስለምፈልግ ወይም ደግሞ እኔ እንጃ እንደኛ ፍላጎት ይሁን በቃ እኔ ምንም አይደለም። ከዚህ በላይ በጣም ከምላችሁ በላይ ደስ ያለኝ እንደኔ ደስ ያለው ቪዲዮ እስከ መጨረሻው ይመልከ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እኔ ምን በቃ ቃል የለኝም። 4 ልጆች ወልደው ከብዶ እንድናይ ያብቃን። ብሩኬ እንግዲህ ሽማግሌ ላክ እባክህ ሽማግሌውን ላክልን ገላግለን፣ እኛም አንጨነቅ እና ከዚህ የበለጠ ፈተና አይመጣባችሁም። ከዚህ የበለጠም ላይፍ መኖር አይጠበቅባችሁም። ስለዚህ ጉዳዩን ጠቅለል ብታረጉትና ሰር ብታረጉት በጣም ደስ ይላል። እንግዲህ ፋሚሊዎች እስከ መጨረሻ ስለተመለከታችሁ ከልብ አድርጌ አመሰግናለሁ። የብሩኬና የሀይሚ ደስታ የሚያስደስታችሁ እኔንም ደስ አሰኙ። ላይክ፣ ሰብስክራይብ አድርጉት። እስከ መጨረሻ ስለተመለከታችሁ አሁንም አመሰግናለሁ ከልብ አድርጌ። በቀጣይ ቪዲዮ አሁንም በደስታ እንደምንመለስ አልጠራጠርም። እስከዚያው ሰላም ቆዩ።